ሰላም እንዴት ናችሁ? ዛሬ ደግሞ ብልሁ እረኛና ወርቃማው በግ የሚለውን ተረት እነግራችኋለሁ። በአንድ ወቅት በኢትዮጵያ ደጋማ ቦታዎች ዓለም የሚባል ወጣት እረኛ ልጅ ይኖር ነበረ። ደግ ልብ፣ ጥበበኛና በጎቹን በጣም የሚወድ ነበር። በየማለዳው መንጋውን እየመራ ወደ አረንጓዴው የግጦሽ መስክ ያመራ ነበር። ለስላሳው ሳር በባዶ እግሩ ሲሄድበት መዝሙሮቹን እየዘፈነ ይሄድ ነበረ። አንድ ቀን አመሻሽ ላይ ፀሐይ ከተራራው ጀርባ ስትጠልቅ ዓለም በጎቹ መካከል እንግዳ የሆነ ፍካት አየ። ጠጋ ብሎ ሲመለከት ገና የተወለደ በግ ነበር። በወርቃማ ፀጉሮች ተሸፍኖ እንደ ማለዳ ፀሐይ ያንጸባርቅ ነበር። እናም ዓለም ተገረመ፣ ነገር ግን ፈራ። እንዲህ ያለ ብርቅዬ ፍጥረት ሀብትንም ችግርም ሊያመጣ ይችላል። እናም የወርቃማው በግ ወሬ በፍጥነት ተሰራጨ። ብዙም ሳይቆይ አንድ የከተማውን ስግብግብ ነጋዴ ጉዳዩን ሰምቶ ወደ ዓለም ሄደ። ነጋዴው ዓለምን እንዲህ አለው፣ እረኛው ወርቃማዋን በግ ስጠኝ፣ እናም በብር ገዛሃለሁ አለው። ከዛም ዓለም አንገቱን ነቀነቀ። እናም እንዲህ አለው፣ ይህ በግ የመንጋዬ ነው፣ መሸጥ አልችልም አለው። ከዛም ነጋዴው ተናዶ ወደ ንጉሱ ሄዶ ስለ አስማተኛው የወርቅ በግ ነገረው። ንጉሱ የማወቅ ጉጉት አደረበትና ዓለምን ወደ ቤተ መንግስቱ ጠራው። እናም ንጉሱ እንዲህ አለው፣ ወርቃማውን በግ አምጣልኝ፣ እምቢ ካልክ ግን ትቀጣለህ ብሎ ተናገረ ንጉሱ። እናም ዓለም ጎበዝና አክባሪ ስለነበር ሰገደና እንዲህ አለው፣ ግርማዊነቱ የወርቅ በጉን አመጣዋለሁ፣ ነገር ግን መጀመሪያ ጥበቡን ለመስማት ቃል ከገባህልኝ ብቻ ነው አለ ዓለም። ከዛም ንጉሱ ሳቀ። እናም እንዲህ አለው፣ የሚናገር በግ በጣም ጥሩ፣ እንደውም በፍጥነት አምጣልኝ አለ ንጉሱ። በማግስቱ ዓለም የወርቅ በጉን ይዞ ወደ ቤተ መንግስት ደረሰ። ቤተ መንግስት ውስጥ ባላባቶችና አማካሪዎች ተሞልቶ ነበረ። ሁሉም ተአምሩን ለማየት ጓጉተው ነበር። ዓለም በእርጋታ በጎቹን በሹክሹክታ አናገራቸው። እናም በድንገት እንዲህ አለ፣ ታላቅ ንጉሥ ሆይ፣ በስስት የተገኘ ሀብት እንደ ንፋስ ትቢያ ይጠፋል፣ ደግነትና ጥበብ ግን ለዘላለም ይኖራል አለ። ከዛም የቤተ መንግስቱ ሰዎች ዝም አሉ። ሀብትን ሲጠብቅ የነበረው ንጉሥ በምትኩ ጥበብ ተሰጥቶታል። ስህተቱን ተረድቶ እንዲህ አለ፣ ዓለም አንተ በጣም ብልህ ነህ፣ ወርቃማ በጎችህን ጠብቅ፣ እናም በክብር መኖር ትችላለህ አለ ንጉሱ። ከዛም ዓለም ፈገግ ብሎ ወደ መንደሩ ተመለሰ። በጎቹን እየጠበቀ ጥበቡን ለሁሉም አካፈለ። እናም ወርቃማው በግ ለሚመጣው ትውልድ የእውነትና የደግነት ምልክት ሆኖ ቆይቷል።